ሰላም የብርታት ፎሬስት ቤተሰቦች እንዲናችሁ እንኳን ወደ ብርታት ፎሬስት በደህና መጣችሁ። እንግዲህ በዛሬ ፕሪሚየም ቢጊነር ኮርስ ፓርት 7 የተለያዩ ቶፒኮች የምናይ ይሆናል ማለት ነው። እስቲ ቀጥታ ወደ ቶፒካችን እንግባ። የዛሬ እንትናችን የሚሆነው ክላሳችን የሚሆነው አንደርስታንዲንግ ትሬንድስ እና ኮንሰፕት ኦፍ ሰፕላይ ኤንድ ዲማንድ ኢን ፎሬክስ የሚለው እናያለን ማለት ነው። ወደ መጀመሪያው እንትን እንግባ። አንደርስታንዲንግ ትሬንድስ ወደሚለው ማለት ነው። አንደርስታንዲንግ ኦፍ ትሬንድስ ትሬንድ ስንል ምንድን ነው? ማርኬቱ ወዴት እየሄደ ነው ያለው የሚለን የሚያሳየን ነው። ትሬንድ እንደዚህ በቀላሉ በስንት እንከፍላቸዋለን? በሶስት እንከፍላቸዋለን። አፕ ትሬንድ ወደ ላይ የሚወጣ ማርኬት፣ ዳውን ትሬንድ እና ሳይድ ዌይ ብለን ደግሞ የምንጠራው አለ። ሳይድ ዌይ ስንል ምንድን ነው? ማርኬቱ ወደ ጎን እየሄደ ያለ ማለት ነው። ምን ሳይድ ዌይ የምንለው። አፕ ትሬንድ ደግሞ ምንድን ነው? ማርኬቱ ባለፈው እንዳየን ነው ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እያለ ልክ እዚህ ጋር እንደምታዩት ፎቶ ምን እያደረገ ወደ ላይ እየወጣ የሚሄድ ምን ይባላል? አፕ ትሬንድ ይባላል። ዳውን ትሬንድ ደግሞ ወደ ታች እየወረደ ያለ ማርኬት። በጣም ቀላል ነው ቶፒኩ ይሄ ነው ማለት ነው። ዋና ኮንሰፕቱ ዳውን ትሬንድ ወደ ታች መሄድ፣ አፕ ትሬንድ ወደ ላይ፣ ወደ ጎን ደግሞ ሳይድ ዌይ ትሬንድ ብለን እንትን ማድረግ ትችላለን። የሚመለከተው በፎሬክስ ንግድ ውስጥ ትሬንድ የሚመለከተው ምንዛሬ ጥንድ ዋጋ በተወሰነ ጊዜ ውስጥ የሚንቀሳቀስበትን አጠቃላይ አቅጣጫ ነው። በቀላል ምንድነው አቅጣጫ ነው የሚያሳየን ማለት ነው። ትሬንዶችን መለየትና መረዳት የቴክኒክ ትንተና አስፈላጊ ገጽታ ነው እና ነጋዴዎች በመረጃ የተመሰረተ የንግድ ውሳኔ እንዲያደርጉ ሊረዳቸው ይችላል። መጀመሪያ እዚህ ፎሬክስ ላይ በእንትን አናሊሲስ በመሰሩ ሰዓት ምንድን ነው ማወቅ ያለባችሁ ምንድን ነው? አንደኛ ትሬንዱ ወዴት ነው? ወደ ላይ እየወጣ ነው ማርኬቱ ወደ ላይ እየወጣ ካለ ምንድነው እናንተ እነዛ ጋር ማርኬቱ ወደ ታች ነው የሚሄደው ብሎ ላይክ ሺፍት ካላሳያችሁ ምንድነው ማርኬቱ ወደ ላይ ነው። ከማርኬቱ ጋር ከትሬንዱ ጋር ነው አንድ ላይ የምትሄዱት ማለት ነው። ከትሬንዱ ጋር ነው አንድ ላይ የምትሄዱት። አፕ ትሬንድ ከሆነ ወደ አፕ ትሬንድ ነው በይ ነው የምታደርጉ የምችሉት። ሴል ወይም ደግሞ በይ እያደረጋችሁ ነው የምትሄዱት። ምን አፕ ትሬንድ ከሆነ በይ እያደረጋችሁ ነው የምትሄዱት ማለት ነው። ምን አፕ ትሬንድ ሲሆን ማለት ነው። ዳውን ትሬንድ ሲሆን ደግሞ ከትሬንዱ ጋር ነው የምትሄዱት ወደ ታች እየሄደ ምንም ምልክት ካላሳያችሁ ድረስ ማርኬት ስትራክቸር ሺፍት ምናምን ካላሳያችሁ በስተቀር ማለት ነው። እዚህ ጋር እንደምታዩት በፎሬክስ ንግድ ውስጥ ሶስት አይነት አዝማሚያዎች አሉ። ቅድም እንደነገርኳችሁ አፕ ትሬንድ፣ ዳውን ትሬንድ እና ሳይድ ዌይ ብለን ልንጠራው የምንችል ናቸው ማለት ነው። ሳይድ ዌይ ሬንጅ ቦንድ የምንላቸው ይሄ ምንድነው? ሳይድ ዌይ በቀጥታ ሜል ላይክ ሰፖርት እና ሬዚስታንስ ክሬት እያደረገ የሚሄድ ነው። ሰፖርት እና ሬዚስታንስ ምናምን ከዚህ በፊት አይተናል። እሱም በደንብ እንትን ማለት ትችላላችሁ፣ እዛ ላይ ሪቪው ማድረግ ትችላላችሁ ማለት ነው። እነሱ አንድ ናቸው ማለት ነው ከሳይድ ዌይ ትሬንድ ምናምን የምንላቸው። ሌላ ደግሞ ኮንሰፕት ኦፍ ሰፕላይ ኤንድ ዲማንድ የምንለው አለ። ሰፕላይ ኤንድ ዲማንድ የምንለው ከሰፖርት እና ሬዚስታንስ ጋር ተቀራራቢ የምንላቸው ናቸው። ሰፖርት ማለት ማርኬቱ ብዙ ገዢ የሚኖርበት ቦታ ነው። ሬዚስታንስ ደግሞ ብዙ ሻጭ የሚከማችበት ቦታ፣ አቅርቦት ያለበት ቦታ ነው። ምን ሰፖርት እና ሬዚስታንስ ብለን የምንጠራው ማለት ነው። ሰፖርት እና ሬዚስታንስ ብለን የምንጠራው ማለት ነው። ይህም ደግሞ ሰፕላይ እና ዲማንድ ከሱ ጋር አብዛኛው ጊዜ ተመሳሳይ ነው። ያን ያህል እንትን የሚባል ነገር የለውም። ሰፕላይ ኤንድ እና ዲማንድ በአማርኛ ስንገለብጠው የአቅርቦትና የፍላጎት መጠን ይለናል። ሰፕላይ ኤንድ ዲማንድ ጽንሰ ሀሳቡ በኢኮኖሚክስ ውስጥ መሰረታዊ መርህ ነው ማለት ኢኮኖሚክስ ወይም ደግሞ ፎሬክስ ማርኬት ውስጥ ምንድነው መሰረታዊ መርህ የምንለው ነው። ሰፕላይ እና ዲማንድ የምንለው ማለት ነው። በጣም ጠቃሚ የምንለው አናሊሲስ ስንሰራ የምንጠቀመው በጣም ጠቃሚ ነው። ምን ሰፕላይ እና ዲማንድ ብለን የምንጠራው ማለት ነው። ይህም በተለያዩ ገበያዎች ላይ የሚተገበር የፎሬክስ ንግድን ጨምሮ በአምራቾች በሚቀርብ መጠንና በተጠቃሚዎች የሚፈልገው መጠን መካከል ያለውን መስተጋሩ መሰረተ በማድረግ የምርት ወይም የንብረት ዋጋ እንዴት እንደሚወሰን ያብራራል። ምንለው ሰፕላይ እና ዲማንድ ማለት ነው። ሰፕላይ እና ዲማንድ አንድ የተወሰነ ምንዛሬ መገኘትና ፍላጎት ያመለክታል። የቱ ጋር ፍላጎት አለ፣ የቱ ጋር አቅርቦት አለ ማለት ነው። ፍላጎት በሚኖርበት ሰዓት ምንድን ነው የሚሆነው? ፍላጎት በሚኖርበት ሰዓት ሴል ነው የሚሆነው ማለት ነው። ከዛ አቅርቦት በሚኖርበት ሰፕላይ ሲያደርገን ደግሞ ማርኬቱ ወደ ላይ ሊወጣ እንደዛ ነው ማለት ነው። ዋነኛው አንደኛ ሰፕላይ ወይም ደግሞ አቅርቦት የምንለው አቅርቦት በገበያ ላይ ያለውን ገንዘብ መጠን ይወክላል። እንደ ማዕከላዊ ባንክ ፖሊሲዎች አሉ፣ ኢኮኖሚ ኢንዲኬተሮች እና
ፖለቲካዊ ክስተቶች አሉ ማለት የሀገራዊ ሁኔታዎች አሉ። የተለያዩ ክስተቶች ባሉ ሁኔታዎች ተጽዕኖ ይደረግበታል። የመገበያ ከረንሲ ገንዘብ አቅርቦት ሲጨምር ዋጋው ይቀንሳል እና በተቃራኒው ማለት ነው። ገንዘብ ምንድነው አቅርቦት በሚጨምርበት ጊዜ ወይም ደግሞ ብዙ ገንዘብ በሚኖርበት ሰዓት ዋጋው እየረከሰ ነው የመጣው። ግን በምታዩት አሁን ለምሳሌ ኢትዮጵያ ዶላሩ ምንድነው ያነሰ አማውንት ስላለው ነው እየተወደደ የመጣው። በጣም ብዙ ዶላር ቢኖር ኢትዮጵያ ውስጥ ምንድነው የሚሆነው? ይረክሳል የዶላር ዋጋ። ግን አነስተኛ ዋጋ ስለሚኖር ነው ምን ዋጋው እየጨመረ ያለው ማለት ነው። አሁን ለምሳሌ አንድ እቃ ስትገዙ ምንድነው በጣም ያ እቃ ብዙ ቦታ ከሌለ ዋጋ ይወደዳል። ብዙ ቦታ ካለ ደግሞ ያው ተመሳሳይ ዋጋ ሁሉም ጋር ይኖራል ወይም ደግሞ ረክሶ ታገኙታላችሁ ማለት ነው። ላይክ እንደዛ ነው ኮንሰፕቱ ማለት ነው። ስለዚህ ሌላ እናይ ዲማንድ ወይም ደግሞ ፍላጎት ብለን የምንጠራው ደግሞ ዲማንድ በነጋዴዎች፣ ባለሀብቶች፣ የንግድ ድርጅቶች እና ቱሪስቶች የገንዘብ ፍላጎት ይወከላል ማለት ነው። ይሄ ምንድነው ፍላጎት ብለን የምንጠራው ነው። እንደ ወለድ ተመኖች፣ የኢኮኖሚ እድገት፣ ፖለቲካዊ መረጋጋት እና የገበያ ስሜት በመሳሰሉ ተጽዕኖዎች ላይ ተጽዕኖ ይኖረዋል ማለት ነው። በደንብ የመገበያ ገንዘብ ፍላጎት ሲጨምር ዋጋው እየጨመረ ይሄዳል። ቅድም እንዳልኳችሁ ደግሞ ምንድነው አንድ ነገር በጣም ብዙ ካለ አንድ ሀገር ላይ ምንድነው ዋጋው እየቀነሰ እየረከሰ ነው የሚመጣው። አንድ ነገር ደግሞ ከተወደደ ምንድነው ያ ነገር ማለትም ከተወደደ ያ ነገር ያለው ትንሽ ነው ማለት ነው። ያ አቅርቦቱ ቀንሷል ማለት ነው። ይሄ ነው ቅድም እንዳስረዳችሁ ማለት ነው። በአቅርቦትና በፍላጎት መካከል ያለው መስተጋብር አንድን ገንዘብ ተመጣጣኝ ዋጋ ይወስናል ማለት ነው። የአንድን ገንዘብ ተመጣጣኝ ዋጋ ይወስናል። የመገበያ ገንዘብ ፍላጎት ከአቅርቦቱ በላይ ከሆነ ዋጋው ይጨምራል። በተቃራኒው አቅርቦቱ ከተፈለገው በላይ ከሆነ ደግሞ ዋጋው ይቀንሳል ማለት ነው። በፎሬክስ ንግድ ውስጥ ነጋዴዎች እምቅ የንግድ እድሎችን ለመለየት ሰፕላይ እና ዲማንድ ፍላጎት ተለዋጭነትን ይተነትናል ወይም ደግሞ አናሊሲስ ያደርጋሉ። ሰፕላይ እና ዲማንድ በጣም አሪፍ የሚባል ስትራቴጂ ነው ማለት ነው። ሰፕላይ እና ዲማንድ ብዙ የሚሸጠውንና የሚገዛውን ብዙ ሰው የሚገዛበትን የሚሸጥበትን ቦታ ካወቃችሁ ለእናንተ ማርኬት ለመግባትና ፕሮፊት ለመስራት ለእናንተ በጣም ቀላል ይሆንላችኋል። ቻርት ላይ እየገባን ስናይ ደግሞ ይህንን ኮንሰፕቱን ተረዱት። ቻርት ላይ ስንገባ ደግሞ በደንብ ማለት ነው ትረዱታላችሁ ማለት ነው። ይህን የአቅርቦትና የፍላጎት ሚዛን የተዛባባቸው ደረጃዎች ያመለክታሉ። ፍላጎት በድጋፍ ደረጃ ከአቅርቦት በላይ ከሆነ የመግዛት እድል ሊፈጥር ይችላል። በአንጻሩ አቅርቦት ደግሞ በተቃውሞ ደረጃ ከፍላጎት በላይ ከሆነ በመሸጥ እድል ሊያመጣ ይችላል ማለት ነው። ሌላ ደግሞ ነጋዴዎች የአቅርቦትና ፍላጎት አለመመጣጠን ለማረጋገጥና የግብይት ውሳኔዎችን ለማድረግ የተለያዩ ቴክኒክ አናላይሲሶችን ቱሎችን ይጠቀማሉ። ቅድም እንዳየነው ትሬንድ ላይን ስንል ማርኬት ወደ ላይ ወደ ታች እና እነሱን ቻርት ፓተርን ስንል የተለያዩ ሶሻል ሚዲያ ላይ ከዚህ በፊት እንዳልኳችሁ ስታዩ ማርኬቱ እንደዚህ ከሄደ እንደዚህ ይሄዳል ማለት ነው እያሉ በጣም ብዙ እንትኖች ይላሉ። ኢንዲኬተሮች ደግሞ ሙቪንግ አቬሬጅ የተለያዩ ሶሻል ሚዲያ ላይ ካያችሁ ሙቪንግ አቬሬጅ ሌሎች ከነዚህ ጋር የተያዙ እንደዛ ይከተላሉ ማለት ነው። በፎሬክስ ግብይት ውስጥ ያለው አቅርቦትና ፍላጎት በብዙ ምክንያቶች ተጽዕኖ እንደሚኖረው እና እነዚህ ምክንያቶች መረዳትና በምንዛሬ ዋጋ ላይ ያላቸውን ተጽዕኖ መረዳት ስኬታማ ግብይት ወሳኝ የምንለው ነው ማለት ነው። በፎሬክስ ገበያ ውስጥ ማለት ነው። ሌላ ምንድን ነው? ዋጋ እንቅስቃሴዎችን አቅጣጫ ለመለየት ወይም ደግሞ አናሊሲስ ለማድረግ በፎሬክስ ውስጥ ትሬንድ ላይኖች መሳል መጠቀም አሪፍ ነው። ትሬንድ ላይኑ ማርኬት ወደ ላይ ነው ወደ ታች ነው የሚሄደው፣ ምክንያቱም እኛ ከትሬንዱ ጋር መጓዝ ስላለብን። ማርኬቱ ትሬንድ ላይ ነው ዳውን ትሬንድ ሆኖ አንተ ወይም ደግሞ አንቺ በይት ከገባችሁ ማርኬት ወደ ላይ ይወጣል ካላችሁ ምንም ኮንፍሊክት ሳታዩ የማርኬቱ ተቃራኒ ሆናችሁ፣ ያም ማለት ምንድነው? የማርኬቱ ተቃራኒ ከሆናችሁ ሉዝ ታደርጋላችሁ ብዙ ገንዘብ ማለት ነው። ከትሬንዱ ጋር አንድ ላይ የምትሄዱ ከሆነ ግን ምንድን ነው ማርኬቱ ፕሮፊታብል ትሆናላችሁ። በማርኬቱ ውስጥ በደንብ ፕሮፊታብል የምትሆኑበት እድል ያጋጥማችኋል ማለት ነው። በፎሬክስ ውስጥ ትሬንድ ላይን እንደ መሳል እንደሚችሉ እናያለን ማለት ነው። እሱን ምንድን ነው በፎሬክስ ውስጥ ትሬንድ ላይን እንዴት መሳል እንደሚችሉ እናያለን። ይህንን የምናየው ምንድን ነው እኛ አሁን ቀጣይ ላይቭ ሴሽን ላይ እነዚህን እናያለን። በፎሬክስ ውስጥ ትሬንድ ላይኖች እንዴት መሳል እንደሚችሉ እናያለን። ይሄ ግን ምንድን ነው የሚሆነው ለዛሬ ኮርስ ክላሳችን ላይክ እንደ የቤት ስራ ነው። የተለያዩ ቦታዎች አሉ ሪሰርች አድርጋችሁ የራሳችሁን እንትን ብላችሁ
ላይቭ ላይ በምንገባ ሰዓት ደግሞ በደንብ ተንትነን ቻርት ላይ ገብተን የተለያዩ እንትኖችን አይተን ባለፈው እንዳደረግ ነው ምን እናደርጋለን ኤክስፕሌን ታደርጉታላችሁ ማለት ነው። ኤክስፕሌን ታደርጉታላችሁ። ሌላ ደግሞ እኛ በደንብ ተንትነን እናስረዳችኋለን ማለት ነው። ቻርት ላይ ገብተን እያየን ማለት ነው። ስለዚህ ይሄኛው ምንድነው ላይክ ቢግነር ኮርስ እያለቀ ነው የመጣው። ቀጣይ የሚኖሩት ምንድነው አብዛኛውን ጊዜ የሚኖረው አድቫንስ እና ኢንተርሚዲየት እንገባለን። በዛ ጊዜ ጠቅላላ ቻርት ላይ ነው የሚሆነው። ማድረግ እንትኑ ትምህርቱ እየቀለላችሁ ነው የሚመጣው። አሁን ኮንሰፕቱን ከተረዳችሁት ወደ ቻርት በምገቡበት ሰዓት እናንተ ሰዓት ሰጥታችሁ ከተለማመዳችሁ በጣም ቀላል የሚሆንላችኋል ማለት ነው። እንዲህ የዛሬ ቪዲዮአችን ይህን ይመስል ነበር። የብርታት ፎሬክስ ሰሞኑን እንደዚህ ቪዲዮቹን ያሳጠርናቸው ለምንድን ነው ቶፒኮቹ ከበድ ያሉ ስለሆኑ አጠር እናርጋቸው በማለት ነው። ቀጣይ የሚመጡት ቪዲዮዎች ምንድነው እየረዘሙ ይመጣሉ። በተለይ ደግሞ ቻርት ላይ በምንገባ ሰዓት በጣም ይረዝማሉ። ስለዚህ እዛ ላይ ተዘጋጁ። አሁን ይሄኛው አንድ ከዚህ በፊት የለቀቅናቸውን 2-3 ቪዲዮዎች እንደዚህ ያደረግ ነው ኮንሰፕቶቹ አንዳንዶቹ ስለሚከብዱ ነው። አንደኛው ደግሞ ምንድነው ላይ ቀላል ነገር ስለሆነ ማለትም ቀላል ነገር ስላችሁ አካውንት እንዴት ኦፕን እንደምታደርጉ ኤክስኔት ስለሆነ ነው። ስለዚህ ይሄ ነው። ረዘም እያሉ ቶፒኮች ደግሞ እናያለን። አውትላይናችንን እንደለቀቅንላችሁ ነው። እንግዲህ እሱ ላይ ደግሞ ተመርኩዘን ደግሞ ላይቭ ሴሽናችን ላይ በደንብ እንወያያለን ማለት ነው። የዛሬ ፎሬክስ ትሬዲንግ ኮርሳችን ይህን ይመስል ነበር። መልካም ቆይታ ይሆንላችሁ።